የዐቢይ ጾም ሶስተኛ ሳምንት ምኩራብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን ወዳጆች እንዴት ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደምታውቁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት አሁን በዐቢይ ጾም ሶስተኛ ሳምንት ላይ እንገኛለን። ይሄ የዐቢይ ጾም ሶስተኛ ሳምንት ደግሞ እንደ ቤተክርስቲያናችን ወይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አቆጣጠር ማለት ነው ዐቢይ ጾም ሶስተኛ ሳምንት ምኩራብ ተብሎ ይጠራል። ስለዚህ ዛሬ ምኩራብን እንመለከታለን። ውድ ኦርቶዶክሳውያን ከእናንተ የሚጠበቀው ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ይጠበቅባችኋል ወይም ደግሞ አለባችሁ። እንደዚሁም ደግሞ ቪዲዮ ስንለቅ እንዲደርሳችሁ የደውል ምልክቷን መጫናችሁን እንዳትረሱ። ቪዲዮን ላይክ ማድረጋችሁን፣ ሼር ማድረጋችሁን አስተማሪ ሆነው ካገኛችሁት እንዳትረሱ። እንደዚሁም ደግሞ ያላችሁን ማንኛውንም ሐሳብ አስተያየት እንግዲህ በኮሜንት ሴክሽኑ ላይ ብታስቀምጡልን ይደርሰናል። የዐቢይ ጾም ሶስተኛ ሳምንት ምኩራብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሶስተኛው የዐቢይ ጾም ሳምንት ወይም ደግሞ ሶስተኛው የዐቢይ ጾም ሳምንት ምኩራብ ይባላል። እንግዲህ በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ቤተ መቅደስ መሄዱን፣ በቤተ መቅደሱ የማይገባ ንግድ ያደርጉ የነበሩትን የአባቴን ቤት የንግድ ቤት አታድርጉ ብሎ መገሰጹን፣ ልበ አምላክ ክቡር ዳዊት አስቀድሞ በትንቢት የቤት ቅናት በላኝ በማለት የተናገረው እንደተፈጸመ የሚታሰብበትና የሚተነተንበት ዕለት ነው። በዮሐንስ ወንጌል ምዕራፍ 2 ቁጥር 13 እስከ 17 ሄደን እንደምናነበው ማለት ነው። በዚህ ሶስተኛው ሰንበት ምኩራብ ጌታችን መድኃኒታችን ኢየሱስ ክርስቶስ ድውያነ ሥጋን በትምህርቱ ድውያነ ነፍስን በተአምራቱ ሲፈውስ በምኩራብ እየተገኘ የፈጸመውን የማዳን ሥራ በሕሊና እያሳሰበ የሚያስተምር ሶስተኛ ሳምንት ነው ይሄ ሳምንት ማለት ነው። ትምህርቱንም ደግሞ እንደሚከተለው እንግዲህ እንመለከተዋለን ማለት ነው። የምኩራብ ቀጥተኛ ፍቺው ምኩራብ ማለት ኮረብታ፣ ተራራ፣ ከፍታ ወይም ደግሞ ተራራ የሚያህል ታላቅ ሕንፃ፣ ሰቀላ መሰል አዳራሽ ማለት ሲሆን የአይሁድ መካነ ጸሎት ወይም ቤተ መቅደስ በመሆን ያገለግል ነበረ። እንግዲህ በብሉይ ኪዳን አይሁድ ምኩራብ ነበራቸው። ምኩራብ የአይሁድ ቤተ ጸሎት ነው። ከ10 በላይ አይሁዳውያን ወይም ባለትዳር አይሁድ በአንድ መንደር ካሉ ምኩራብ እንዲሰራላቸው የአይሁድ ሕግ ያዛል ማለት ነው። 10 አባወራዎች ካሉ ምኩራብ እንዲሰሩ ወይም ደግሞ 10 ባለትዳሮች ካሉ ምኩራብ እንዲሰሩ የአይሁድ ሕግ ያዛል። በምኩራብ አይሁድ ይጸልያሉ፣ ይማራሉ፣ ያስተምራሉ። በአጠቃላይም ሥርዓተ አምልኮን ይፈጽማሉ። በምኩራቦቻቸው የሚያደርጉት ምንድነው? መጸለይ ነው። ቃለ እግዚአብሔርን መነጋገር ነው። ይማራሉ፣ ያስተምራሉ ማለት ነው። በዚህ በምኩራቦቻቸው ምኩራብ በብሉይ ኪዳን ምን ይመስል ነበር የሚለውን ስንመለከት በብሉይ ኪዳን ዘመን በኢየሩሳሌም የአይሁድ ቤተ መቅደስ ነበራቸው። ናቡከደነጾር ኢየሩሳሌምን በወረረ ጊዜ ግን ቤተ መቅደሱን አፈረሰ፣ ሕዝቡንም ወደ ባቢሎን አፈለሰ። ከዚህ ጊዜ ጀምሮ አይሁድ በሚኖሩባቸው ስፍራዎች ሁሉ ለጸሎት ቤት ይሰሩ ነበር። በምኩራብ ውስጥም የሕግ የመጻሕፍትና በነቢያት የተጻፉ ጽሑፎች በብራና ጥቅል ይገኛሉ ማለት ነው። ምዕመኑ እንዲሰማቸውም እንደ መድረክ ባለ ቦታ ላይ ካህናትና መምህራን ቆሞ መጻሕፍትን ያነባሉ፣ ቃለ እግዚአብሔርንም ያስተምራሉ፣ ይማራሉ ማለት ነው። ምኩራብን የሚመሩት አለቆች ጥፋተኛ ሰው ሲገኝ በመግረፍ ወይም ከምኩራብ በማስወጣት ሊቀጡ ስልጣን ነበራቸው። አገልጋይ ወይም የሚራዱ ወጣቶችም ልጆችን በማስተማር ጥቅሎችን በማቅረብ በተጨማሪ የአለቆችን ትእዛዝ በመፈጸም ያገለገሉ እንደነበረ የቤተክርስቲያን ታሪክ ይነግረናል ወይም መጽሐፍ ቅዱስ ይነግረናል። በየሰንበቱም ደግሞ ሕዝቡ ሁሉ በምኩራብ ተሰብስበው አምልኮታቸውን ይፈጽሙ እንደነበረ እንግዲህ ይነግረናል። ሌላው ጌታችን በምኩራብ ያለውን አገልግሎት ደግሞ እንመልከት። ጌታችን ኢየሱስ ክርስቶስ በጥምቀቱና በቃና ዘገሊላ ተአምራቱ አምላክነቱን ገልጦ ሕዝቡን ማስተማር ከመጀመሩ በፊት በነበሩት 30 ዓመታት በተደጋጋሚ
በተደጋጋሚ ወደ ቤተ መቅደስ መጥቷል። ወደ ቤተ መቅደስ መጥቶ ይጸልይ ነበር። ወደ ቤተ መቅደስ መጥቶ ያስተምር ነበር። ስለዚህ ወደ ምኩራባቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ይመጣ ነበር ማለት ነው። ከነዚህም መካከል በሥርዓተ ኦሪት መሰረት በተወለደ በ40ኛው ቀን ወደ ቤተ መቅደስ መጥቷል። በሉቃስ ወንጌል ምዕራፍ 2 ቁጥር 22 ላይ ሄዳችሁ ስታነቡ ማለት ነው በተወለደ በ40ኛው ቀን ወደ ቤተ መቅደስ እንደመጣ ይነግረናል ማለት ነው። ሌላው ደግሞ 12 ዓመት በሆነው ጊዜ ከዮሴፍና ከእመቤታችን ጋር ለበዓል ወደ ኢየሩሳሌም ሲሄዱ ከነርሱ ተለይቶ ወደ ቤተ መቅደስ በመሄድ የኦሪት ሊቃውንትን ሲጠይቃቸውና ሲሰማቸው እንደነበረ ተጽፏል። በሉቃስ ወንጌል ምዕራፍ 2 ቁጥር 41 ላይ ሄዶ እነዛን መምህራን የአይሁድ መምህራን ገና በ12 ዓመቱ ይነግራቸው እነሱም ደግሞ ያዳመጡት እንደነበረ ተነግሯልና ከጥበቡ የተነሳ በጣም ይደነቁ እንደነበረ መጽሐፍ ቅዱስ ይነግረናል ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እነዚህን የአይሁድ ኢየሩሳሌም ሄዶ የአይሁድን መምህራን ወደ ቤተ መቅደስ በመሄድ የኦሪት ሊቃውንትን ሲጠይቃቸው ሲሰማቸው እንደነበረ እንግዲህ የሉቃስ ወንጌል ምዕራፍ 2 ቁጥር 41 እስከ 47 ሄዳችሁ ታነቡ ይነግረናል ማለት ነው። ታዲያ በእነዚህ ጊዜያት ወደ ቤተ መቅደስ ሲመጣ አገልጋዮቹ በስጋዊ ፍላጎታቸው ምክንያት በቤተ መቅደሱ የማይገባ ሥራ እየሰሩ ቢያይም አምላክነቱን ገልጦ የሚያስተምርበት የሚገስጽበት ጊዜ አልደረሰምና በዝምታ ያልፋቸው ነበር። ጊዜው በደረሰ ጊዜ ግን ሊቃናተ አይሁድ ባለመታዘዝ ያረከሱትን መቅደሱን ያነጻ ዘንድ መጣ። መስዋዕተ ኦሪት ይሰዋበት የነበረውን ቤተ መቅደስ ያነጻው ጌታ ራሱን የአዲስ ኪዳን መስዋዕት አድርጎ አቅርቧልና አላፊ ጠፊ የሆኑትን የብሉይ ኪዳን የመስዋዕት እንስሳን ከቤተ መቅደስ አስወጣ ማለት ነው። አሁን የብሉይ ኪዳን መስዋዕት የለም፣ መስዋዕቱ እኔ ነኝ ሲላቸው ማለት ነው። አባ ሕርያቆስም ደግሞ በቅዳሴው ሲናገር በቅዳሴ ማርያም ላይ ማለት ነው አማናዊ የአዲስ ኪዳን መስዋዕት የሆነ ጌታችን ቅዱስ ሥጋና ክቡር ደሙ ከብሉይ ኪዳን መስዋዕት ጋር በማነጻጸር እንደሚከተለው ገልጾታል። በበግ በጊደርና በላም ደም እንደነበረው እንደቀደሙት አባቶች መስዋዕት አይደለም፣ እሳት ነው እንጂ ፍቃዱን ለሚሰሩ ልቦናቸው ላቀኑ ሰዎች የሚያድን እሳት ነው። ስሙን ለሚክዱ ለአመፀኞች ሰዎች የሚበላ እሳት ነው እንዳለ የብሉይ ኪዳን መስዋዕትን አሳልፎ ራሱን ለዓለም ቤዛ አድርጎ የሰጠ ጌታ የአይሁድ አለቆች በገንዘብ ወዳድነት መስዋዕቱን ወዳቃለሉበት ቤተ መቅደስ በመምጣት ቤተ መቅደስን አንጽቷል ማለት ነው። ያ ማለት ቤቴ የጸሎት ቤት ትባላለች እንጂ የወንበዴዎች ዋሻ አይደለችም ብሎ እነዛን ወንበዴዎች ግን ካህናት ነበሩ። እነዛ ወንበዴዎች ቤተ መቅደሱን የጸሎት ቤት ከማድረግ ይልቅ የንግድ ቦታ አድርገውት ነበረ ማለት ነው። ዛሬም እኛን ይገስጽናል ጌታችን። ታዲያ ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሲመጣ በቤተ መቅደሱ የሚሸጡ የሚለውጡ ሰዎችንና የሚሸጡ የሚለወጡ እንስሳትን አግኝቶ ነበር። የሚሸጡት እንስሳት እንደ ብሉይ ኪዳን ሥርዓት ለኃጢአት ማስተሰሪያ መስዋዕትነት የሚቀርቡ ነበሩ። የካህናት አለቆችና ግብረ አበሮቻቸውም በቤተ መቅደሱ የሚሸጡትን እንስሳት ወይም ደግሞ የሚሸጡትን እንስሳት ለመስዋዕት ብቁ መሆናቸውን የሚያሳይ ማስረጃ በመስጠት በምትኩ ገንዘብ እየተቀበሉ አገልግሎቱ መልኩን ቀይሮ ንግድ ሆኖ ነበረ ማለት ነው። ስለዚህ ለመስዋዕት የሚሆኑትን እንስሳት የሚሸጡት ሰዎችም ስለሚያገኙት ትርፍ እንጂ ስለ መስዋዕቱ ንጽህና ግድ አልነበራቸውም ማለት ነው። ከጌታ የሚገኝ ሰማያዊ ጸጋን በመሸጥና በመለወጥ በሚያገኙት ትርፍ የቀየሩ ነበሩ ማለት ነው። ያ ማለት ከአምላካቸው ከሚያገኙት ጸጋ ቅድስና ይልቅ በሚሸጡት መስዋዕት አማካኝነት የሚያገኙትን ትርፍ ብቻ ላይ ተኩር አድርገው ነበር። ዛሬም በቤተክርስቲያናችን ይሄ ንግድ በስቷል። በየደጃፉ የሚሸጠው በስቷል። በየአውደ ምሕረቱ የሚሸጠው የሚለወጠው በስቷል። ቅዱስ አምብሮስ እንግዲህ በትርጓሜው እንደገለጠው በሬዎችን ይሸጡ የነበሩ ሰዎች የእግዚአብሔር ቃል ለሥጋዬ ክብርና ጥቅም ሲሉ የሚያስተምሩ ምንደኛ አገልጋዮች ይመስላሉ። በጎችን ይሸጡ የነበሩ ሰዎች መልካም ነገርን ለውዳሴ ከንቱ ሲሉ የሚያደርጉ ጌታችን ዋጋቸውን በምድር ተቀብሏል ያላቸውን ከንቱ ውዳሴ ፈላጊዎችን ይመስላሉ ብሎ እንግዲህ እነዚህን ሰዎች ቅዱስ አምብሮስ ይናገራቸዋል ማለት ነው። ልድገምላችሁ። ቅዱስ አምብሮስ ሲናገር በትርጓሜው እንደገለጠው ማለት ነው በሬዎችን ይሸጡ የነበሩ ሰዎች የእግዚአብሔርን ቃል ለሥጋዬ ክብርና ጥቅም ሲሉ
የሚያስተምሩ ናቸው። ምንደኛ አገልጋዮችን ይመስላሉ። በጎችን ይሸጡ የነበሩትን ሰዎች መልካም ነገርን ለውዳሴ ከንቱ ሲሉ የሚያደርጉን ጌታችን ዋጋቸው በምድር ተቀብሏል ያላቸውን ከንቱ ውዳሴ ፈላጊዎችን አይሁድን፣ ጸሐፍት፣ ፈሪሳውያን ይመስላል እንዲል ማለት ነው። ከላይ በተገለጸው መልኩ ቤተ መቅደሱ የንግድ ቦታ ሆኖ ነበረ በብሉይ ኪዳን። በብሉይ ኪዳን ብቻ ሳይሆን ክርስቶስን በነበረበት ዘመን በአዲስ ኪዳን ማለት ነው። ሊቃነ ካህናቱም የጥቅም ተካፋይ ስለነበሩ የሚመክርና የሚገስጽ አልነበረም። ልክ እንደኛ ዘመን ማለት ነው። ሀይ የሚል የለም። እውነቱን እውነት ሐሰቱን ሐሰት የሚል ጠፍቷል፣ ወይም እያየን አይደለም። በእርግጥ እኛ አላየንም ማለት የሉም ማለት ባይሆንም ግን በብዛት እያየን ያለው ግን ዝምታው እንደበዛን ታው የሚል የሚገስጽ የለም። ስለዚህ ከላይ በተገለጸው መልኩ ቤተ መቅደሱ የንግድ ቦታ ሆኖ ነበር። ሊቃነ ካህናቱም የጥቅም ተካፋይ ስለነበሩ የሚመክር የሚገስጽ አልነበረም። ስለሆነም ጌታችን የሚሸጡና የሚለውጡትን ካስወጣ በኋላ የአባቴን ቤት የንግድ ቤት አታድርጉ ብሏቸዋል ማለት ነው። በዚህም አምላክ ወልደ አምላክነቱን ገልጧል። እንደ ማጠቃለያ እንግዲህ በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ቤተ መቅደስ መሄዱን፣ በቤተ መቅደሱ የማይገባ ንግድ ያደርጉ የነበሩትን በምኩራብ ይሸጡ ይለውጡ የነበሩትን የገሰጸበት፣ ቤተ መቅደሱን የከብት መንጃ የወርቅ መነገጃ ያደረጉ ሰዎችን ከነሸቀጣቸው የአባቴን ቤት የንግድ ቤት አታድርጉ በማለት ከቤተ መቅደስ ያስወጣበት፣ ቤተ መቅደስ የእግዚአብሔር ማደሪያ የመስዋዕቱ መክበሪያ የጸሎት ስፍራ ምስካበ ቅዱሳን መሆኗን ያስተማረበት ዕለት ነው። ስለዚህ እግዚአብሔር ቤተ መቅደስ ጸሎት የምናደርግበት፣ ቃለ እግዚአብሔርን የምንነጋገርበት፣ በፍቅር በመተሳሰብ መስዋዕቱን የምንሰዋበትና መስዋዕቱን የምንቀበልበት ቦታ እንጂ የወንበዴዎች ዋሻ የንግድ ቦታ እንዳልሆነ ጌታችን በዚህ ምኩራብ በተባለ ሳምንት እንግዲህ ይነገረናል ማለት ነው። ዛሬም በአማናዊቷ ቅድስት ቤተክርስቲያን ስጋዊ ነገር ብቻ ገዝፎባቸው ቤተ መቅደሱ ለንግድ ንዋያተ ቅድሳትን ለትርፍ ብቻ አሳልፎ የሚሸጡ የሚለውጡ፣ ለክስ የሚፋጠኑ፣ ከምኩራብ ያልወጡ የበጎችን እረኛ አሳልፎ የሚሰጡ እንዳሉ እንግዲህ በቤተክርስቲያናችን የምንመለከተው ነው። ጌታችንም በዮሐንስ ወንጌል ምዕራፍ 2 ቁጥር 16 ላይ እና በማቴዎስ ወንጌል ምዕራፍ 21 ቁጥር 13 ላይ ሲናገር የአባቴን ቤት የንግድ ቦታ አታድርጉት፣ ቤቴስ የጸሎት ቤት ይባላል ብሎ ጌታችን ተናግሯልና በዘመኑም ለነበሩት ጸሐፍት ፈሪሳውያን፣ አሁን በእኛ ዘመንም ላሉት ሰዎች አባቶች፣ መምህራን፣ ሰባኪያን ለኛም ለምዕመናን ጭምር የአባቴ ቤት የንግድ ቦታ ምን አትበሉ አታድርጉት ብሏል። ቤቴ የጸሎት ቤት ነው። ቃለ እግዚአብሔር የምትነጋገሩበት ቤት ነው። የዘላለም ሕይወት የምታገኙበት ቤት ነው። የዘላለም ሕይወት የምታገኙበትን ንስሐን፣ ጥምቀትን፣ ቁርባንን የምታገኙበት ቤት ነው ብሎ አስቀድሞ አዞናል ማለት ነው። ስለዚህ ከሚመጣው ጅራፍ ለመዳን እምነትን ከተግባር ይዞ መገኘት እንደ አጠቃላይ እንደ ክርስቲያናዊ ሰው ያስፈልጋል ማለት ነው። ከሚመጣው ጅራፍ ለመዳን ደግሞ እምነት ከተግባር ጋር ይዞ መገኘት ያለበት ማን ነው ካልን ሁላችንም ነን። አዋቂውም፣ ወንዱም፣ ሴቱም፣ ካህኑም፣ ዲያቆኑም፣ ጳጳሱም ሁሉም ምግባር መስራት እንዳለበት አዟል እንጂ ለካህን የተሰጠ ራሱን የቻለ ስነ ምግባር የለም። ካህን እንደፈለገ ይሁን የሚል ሕግ የለም። ዲያቆን እንደፈለገውን የሚል ሕግ የለም። ምዕመን እንደፈለገውን የሚል ሕግ የለም። መዘምራን እንደፈለገ ይሁን የሚል ሕግ የለም። ሰባኪው እንደፈለገ ይሁን የሚል ሕግ የለም። ሁሉም እኩል ነው። ሁሉም ንስሐ መግባት አለበት። ሁሉም መመለስ አለበት። ሁሉም መጠመቅ አለበት። ሁሉም ሥጋው ደሙን መቀበል አለበት ማለት ነው። ስለዚህ ከሚመጣው አምላካዊ ቅጣት ለመትረፍ እምነትን ከተግባር ጋር ይዞ መገኘት ያስፈልጋል ማለት ነው። ሐዋርያው ቅዱስ ያዕቆብን በመልእክቱ ወንድሞቻችን ሆይ እምነት አለኝ ምግባር ግን የለኝም የሚል ሰው ቢኖር ምን ይጠቅመዋል? አላያችሁ? በእውኑ እምነቱ ልታድነው ትችላለችን? ከወንድሞቻችን ወይም ከእህቶቻችን የታረዙ ወይም የዕለት ምግብ ያጡ ቢኖሩ ከእናንተም አንዱ እንደዚሁም ሥራ የሌለው እምነት ቢኖር በራሱ የሞተ ነው እንዳለ ያዕቆብ በመልእክቱ ምዕራፍ 2 ቁጥር 14 ላይ። ስለዚህ ስራዎቻችን እግዚአብሔርን የሚያስደስት መሆን አለበት ማለት ነው። አገልግሎታችን ለጽድቅና ለበረከት እንጂ ለገንዘብ፣ ለዝና፣ ለታይታ፣ ለከንቱ ውዳሴ መሆን እንደሌለበት በዚህ በአብይ ጾም ሶስተኛ ሳምንት ምኩራብ በተባለው ሳምንት የምንማረው ሆኖ እናገኘዋለን ማለት ነው። ስለዚህ ኦርቶዶክሳውያን ይሄ አሁን ያለንበት ሳምንት ምኩራብ ተብሎ የሚጠራው ሳምንት ነው። እንዳልኳችሁ ምኩራብ ቀጥተኛ ፍቹ ኮረብታ፣ ተራራ የሚያህል ታላቅ ሕንጻ፣ ሰቀላ
መሰል አዳራሽ ማለት ነው። ስለዚህ ትልቅ ትምህርት ወስደናል ብዬ አስባለሁ። በቀጣይ ደግሞ በአራተኛው ሳምንት መጻጉዕ እንገናኛለን። እንግዲህ ከዚህ ተምራችሁበታል ብዬ አስባለሁ። ስለነበረን ጊዜ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ውድ የያኖስ ቲዩብ ቤተሰቦች እናንተ ቻናላችንን ሰብስክራይብ በማድረግ ቪዲዮ ስንለቅ ደግሞ እንዲደርሳችሁ የደውል ምልክቷን መጫናችሁን አትርሱ። እንደዚሁም ደግሞ በተቻላችሁ መጠን ላይክ አድርጉ ቪዲዮአችንን። ማንኛውም ሐሳብ አስተያየት እንድንሰራላችሁ የምትፈልጉት ነገር ካለ በኮሜንት ሴክሽን ላይ ብታስቀምጡልን ይደርሰናል። እንደዚሁም ደግሞ አስተማሪ ነው ብላችሁ ካሰባችሁ ይሄንን ቪዲዮ ብዙዎች እንዲማሩበት ሼር፣ ኮፒ ሊንክ በማድረግ አብሮነታችሁን ግለጹልን። ስለነበረን ጊዜ አምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።